ለቅመሜ ላስርላት ነው። ቀለበቱም ጆሮ ጌጡም የአንገት ሀብሉም ወርቅ ነው። እሺ 25 ግራም እንግዲህ አሁን ባለው ሂሳብ ተምሳሌት የሂሳብ ተመን መሰረት ምቱትና እንግዲህ እንዴ ምናምን በሉ። እንግዲህ ጨክነንም ደፍረንም ምንም ብለን አድርገናል። ምክንያቱም ቅመሜ ስለሚገባት ትወዷለሽ ብዬ ተስፋ አደርጋለሁኝ። በጣም ያስደስታታል ብዬ ተስፋ አደርጋለሁኝ። በዛውም እንዴት ቀለበት እንደሚታሰርም ከዚህ በፊት ብዙ ጊዜ ተለማምጃለሁ። አሁንም እለማመዳለሁኝ። እንግዲህ ያው እዛው ከቀረም ቀረ ነው፣ ካልደፈረሰ አይጠራም። በድጋሚ እልል ማለት ዛሬ ነው። የምሬን ነው፣ ዛሬ ነው እልል ማለት። እንኳን ደስ ያላችሁ የጨረቃ ፋሚሊዎች። ሁልጊዜም እኔ እንጃ አላቅም፣ ሁልጊዜም የነሱን ስኬት፣ ሁልጊዜም የነሱን ደስታ፣ ሁሌም የነሱን ከፍታ የምትፈልጉ በሰው ሀገር ሆነን ለራሳችሁ ሳታስቡ ለነሱ ደስታ በጣም እኔ እንጃ አላቅም፣ የነሱን ደስታ ለማየት በጣም ብዙ የምትጓጉ እህቶች አላችሁና ፈጣሪ ለእናንተም ደስታችሁን ያብዛላችሁና እኔ በጣም ነው ደስ ያለኝ ዛሬ። እንደ ዛሬው ተደስቼ አላቅም፣ እንደ ዛሬው ተደስቼ አላቅም። የምሬን ነው የምላችሁ፣ ወላሂ በጣም ነው ደስ ያለኝና እነዚህን ልጆች ነገም ከነገ ወዳም በቃ እስከ ወዳኛው ድረስ እስከሚያረጁ አርጅተው በቃ አለ አይደለ እኔ እንጃ እስከ መጨረሻው ድረስ ፈጣሪ ፍቅራቸውን፣ እድሜያቸውን፣ ጤናቸውን፣ ሰላማቸውን አብዝቶ በትልቅ ቁም ነገር ደርሰው በቃ እኔ እንጃ ለልጆቻቸው ደግሞ ትልቅ አርአያ የሚሆኑ እናት አባት ሆነው እኔ እንጃ በጣም ትልቅ ደረጃ ላይ እንዲደርሱ ብቻ ምኞቴ ነው፣ የሁላችንም ምኞት ነው ብዬ አስባለሁኝ። እና ወዶችዬ እንኳን ደስ አላችሁ ጨረቃ ፋሚሊ። የምሬን ነው፣ በጉጉት ነበር ስትጠብቁ የነበረው። ከጠበቃችሁትም በላይ ሆኗል ብዬ አስባለሁ። መቼም ዛሬ እያንዳንዱ ንግግሩን ሰምታችኋል። እያንዳንዱ በቃ ዛሬ ማረፍ አለባችሁ፣ ዛሬ ማረፍ አለባችሁ፣ በቃ እረፍት ማድረግ አለባችሁ ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ብዙ አወራሁኝ ሰላምታ ሳላቀርብ ማለት ነው። እና ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ብሩኬ ጀግናው ወንድማችን ጀግናው፣ የምሬን ነው ጀግና ነህ አንተ። እና ዛሬ ደስታዬ በቃ ደስታዬ ልነግራችሁ አልችልም፣ ወላሂ ነው የምላችሁ። ወይኔ ጉዴ! ከሀይሚዬ ያልተናነሰ ደስታ ነው የተደሰትኩት፣ ከብሩኬ ያልተናነሰ ደስታ ነው የተደሰትኩት። የምሬን ነውና እኔ እንጃ ቃላት የለኝም፣ ለብሩኬ ቃላት የለኝም። በቃ የሰው ልጅ ሲወዳችሁ ከልቡ ሰው ሲሆን ከልቡ እውነተኛ ፍቅር ሲኖር ልክ እንደዚህ ነው። በቃ ላይክ ሁሌም ቢሆን የእናንተን ደስታ ብቻ ነው የሚፈልገውና እኔ እንጃ የሚገርም ልጅ፣ በቃ የሚገርም ልጅ። በምን ቃል መግለጽ እንዳለብኝ አላቅም። ማለት እንደዚህ ማጋነነው ለምን እንደሆነ ታውቃላችሁ? አሁን ላይ ያለንበት ጊዜያዊ ሁኔታ ታውቃላችሁ። በጣም ከዚህም በፊት የመጣንበት ነገር ምናምን እንደዚህ አይነት እውነተኛ ፍቅር ማግኘት፣ እንደዚህ አይነት እውነተኛ ሰው ማግኘት ከባድ ነው። አሁን በተለይ በዚህ ጊዜ ደግሞ በጣም ከባድ ነው። አሉ እኮ ልክ እንደ ብሩኬ አስተዋይና አርቆ ሀሳቢ የተግባር ወንዶች አሉ። ግን ደግሞ ያው እነዛን ልጆች የሚሰጣችሁ ስትባረኩ ነው፣ ፈጣሪ ሲሰጣችሁ ሲወፍቃችሁ ነው። እና አላህ ለሁላችሁም እንደ ብሩኬ አይነት በቃ ወንድ ጀግና ወንድ ይስጣችሁ። ጀግና የእናንተን ደስታ የሚፈልግ ለእናንተ ጊዜ የሚሰጥ በቃ ከሁሉም በላይ የሚያስቀድማችሁ አይነት ሰው እንዴት ነው? እኔ እንጃ። አስባችሁታል? ከዚህ በፊት ተናግሬዋለሁ። እናቱን በጣም የሚያከብር ልጅ፣ ለእናቱ ታዛዥና በቃ ለእናቱ ጨዋ የሆነ ልጅ፣ እናቱን በጣም የሚወድ ልጅ መቼም ቢሆን ሴት ልጅ አይጎዳም ብያችኋለሁኝና በቃ እንደዚህ ነው ለሚስቱም የሚሆነው። በቃ እንደዚህ ነው። ለሷ ደስታ ለሷ በቃ እውነተኛ ነገር ነው ያለው ውስጡ ማለት ነውና እውነተኛ ፍቅር ሲሆን አይቸኩልም። በቃ ለምንም ነገር ለጊዜያዊ ደስታ አይፈልጋትም። አለ አይደለ? የሷን ብቻ ደስታ የሷን ብቻ ፍላጎት ነው የሚፈልገው እውነተኛ ፍቅር ሲኖራችሁ ማለት ነውና ብሩኬ ትለያለክ፣ የምሬን ነው ትለያለክ። ወርቅ ነችና ወርቅ በወርቅ አድርጋታል። እኔ እንጃ አላቅም። ፈጣሪ እድሜና ጤና ሰጥቷችሁ ለቁም ነገር ያብቃችሁ ብቻ ነው የምለውና ከቃል በላይ ነው የዛሬው ፕሮግራም፣ ከቃል በላይ ነው እና ወደፊት ከጥላት ከምቀኛ በዙሪያችሁ ያሉትን በሙሉ ምቀኞችን ይዞላችሁ
ከክፉ ነገሮች ሁሉ ጠብቆ ፈጣሪ ለቁም ነገር ያደርሳችሁ እና ይሄን ምናልባት ብዙ ጥላት አለ አይደለ? የሆነ ከሩቅ አይመጣም ጥላት ይባላል እና በቅርብ በምናምን ያለ ጥላት ይኖራል። ከእንደዛ አይነት ሰዎች አላህ ይጠብቃችሁ ነው የምላችሁና እንግዲህ ቅመምዬም እንደምታያት በጣም ደስተኛ ሆናለች። እኔ ቆንጆ ምግብም ሰርቶ አብልቷታል። በጣም የሚጣፍጥ ምግብ ሰርቶ አብልቷታል እና ኢቭን እሱ እንደሰራው ሁላ አላመነችም እና በጣም ይጣፍጥ ነበር ማለት ነው ምግቡ። ንቀት ነው ለኛ ያልሰራህልን ብሩኬ ትላላችሁ እንዴ? ለንግስት ከሰራ ምን ፈለግሽ እንዳት እና ለማንኛውም በጣም ደስተኛ እንደሆናችሁ ተስፋ አድርጋለሁ። የጨረቃ ፋሚሊ እንግዲህ ስለ አበባውን ብዙ ነገር ብሏል። ያው እየነገርኳችሁም አይነት ነገር ብሏል። ላስርላት በስተ መጨረሻ ሀይሚ መታለች። ቤተሰቦች እንግዲህ ቀለበቱን ላስርላት ነው እና አብረን ያለን እንደሚሰማት ምንድን ነው? ታገቢኛለሽ? ኧረ ብሩኬ አትቀልድ በጌታ። ቆይ ላስብበት። እንግዲህ ሀይሚዬ መታለች እንደምታዩት እና ብሩኬ ያሳቀኝ ማለት ነው። ተንበርክኮ ከዛ የሆነ ትንሽ ከቆይ በኋላ አመመኛልና እሺ ሳትለው ዝም ብሎ እያለበሳት እና ደስ ይላል 100% እርግጠኛ ነክ ያው ስለሚተዋወቁ እና ደግሞ ሀይሚዬም እንትን አላለችም የሆነ ብዙ ጊዜ ስለሚዛዛጉ ምናምን ማለት ነው እና በጣም የሚገርም ደስ የሚል ፕሮግራም ነው። እንኳን ደስ ያለሽ ሀይሚዬ፣ ይገባሻል። ብሩኬም እኔ እንጃ ቃል የለኝም ላንተ ፈጣሪ እኔ እንጃ ትልቅ ደረጃ ያድርስክ ነው ምልክ። ጥሩ በቃ እኔ እንጃ እኔና ሀይሚ በጣም ደስ የሚሉ ጊዜዎችን አሳልፈናል። በጣም እንዴት ብዬ ላስረዳችሁ፣ ወደ ካሜራ ማይመጡንም ያላመጣናቸውም ብዙ ፈተናዎችን አልፈናል። ብዙ የለፋንባቸው ነገሮች አሉ። አይ ቲንክ ለእንተንም ተናግረን አመሽ ነው የአዲስ ዓመት ጊዜ እንቁጣጣሽ ሰዓት እሷም እያለቀሰች ነበረ። በብዙ ተፈትና በቃ በጣም ብዙ መከራ አይታበት ያለፈበት ዓመት ነበረ እና የዛኔ ማየታቸዋል ተላቅሰን ምናምን ነው በዓልን ያከበር ነው እና ዛሬ አንላቀስም። እውነት እኔም ደክሞኛል። በቃ ማለቅስ አይመስለኝም በእውነት በቃ ድክም ምን ያለኝ የአቅሜን አዘጋጅቻለሁኝ። ደስ ይላታል ብዬ ተስፋ አደርጋለሁኝ። ይህንን እሺ ብሩኬ እንግዲህ ያው ብዙ ነገሮችን አሳልፈን መተናል። ብዙ ውጣ ውረዶችን አሳልፈን መተናል። እዚህ ደርሰናል ምናምን እያለ ነው እና ያው ፈጣሪ ከዚህም በኋላ ደግሞ ቅፍ ድክፍ አድርጎ ከተመኛችሁት አድርሷችሁ ሁሉን ነገር ያሳካላችሁ፣ ስኬት በስኬት ያርጋችሁ። የምሬን ነው። ለብዙ ሰዎች አስተማሪ የሆናችሁ የተግባር ሰዎች የትንሽ ትልቆች ናችሁና ፈጣሪ ከትልቅ ደረጃ ያደርሳችሁ ነው። ዛሬ በቃ እንደ አሮጊት ምርቃት አብዝቻለሁ። ምክንያቱም ደስታዬ በጣም በነገራችን ላይ እኔ ምርቃት እችላለሁ እና ውዶችዬ እንግዲህ እንደዛ እያለን ነው ብሩኬ። በኋላም አንድ ትልቅ ሰርፕራይዝ ይኖራል። ከዛ በኋላ ያው እንዴት የሆነን ሰው ለማስደሰት ስትሞክሩ ከዛ ሰው የሆነ ነገር ኤክስፔክት አድርጋችሁ አይደለም። ለህሊናችሁ፣ ለአይምሯችሁ፣ ለራሳችሁ ሰላም ስትሉ የምታደርጉት ነገር ነውና የሆነ ቦታ ላይ አይቻለሁ። ዮናታን አወቀዋ ዮናታን ደረሰ ነው አይደል? እሱ ኢንተርቪው ላይ አንድ ቃል አይቼ ደስ ብሎኛል። ምንድነው የሰው ችግሩ ደጉን ጊዜ መርሳቱ ነው ብሏል። የሰው ልጅ ክፋቱ ደጉን ጊዜ መርሳቱ ነው። የኛ አስተማሪዎች የሚዲያው መሪዎች የምንላችሁ እኮ በምክንያት ነው። ሰማችሁ አይደለ ብሩኬ? የሰው ልጅ የሆነች ነገር ብዙ ነገር ካሳለፈ በኋላ ብዙ ስንት ውጣ ውረድ ፈተናዎችን ምናምን ካሳለፈ በኋላ ከዛ የሆነ ታይም ላይ ሲጣላ በመሀላቸው ክፍተት ሲፈጠር የበፊቱ ጥሩ ነገሮችን በሙሉ እንዳልነበረ ይረሳዋል ማለት ነው። እና የሰው ልጅ እንደዚህ ነው ማለት በጣም ይገርመኛል። ብዙ ጊዜ እኔ አሁን ባለትዳር ሆነው ምናምን ልጅ ወልደው ሁሉ የሚፋቱ ሰዎች አሁን አሉ እና እነዛ ሰዎች እኮ አሁን ዝም ብለው አይደለም እዛ ድረስ የደረሱት። ብዙ ነገሮች አሳልፈው ነው ብዙ በፍቅር ደረጃ ብዙ ፍቅር አሳልፈው ብዙ ነገር አድርገው
በቃ ብዙ ውጣ ውረዶችን አልፈው ምናምን ነው አይደል እዛ ጋር የደረሱት። ግን ያው በሰዓቱ ሲጣሉ ያን ነገር አያስታውሱትም። ከተለያዩ ከተራራቁ በኋላ ነው ስለዛ ነገር የሚያስታውሱት፣ ስለ ጥሩ ነገር የሚያስታውሱት ከተለያዩ በኋላ ነው። እና በትዳርም ብቻ ሳይሆን በተለያየ መንገድ ጓደኛችሁ ሊሆን ይችላል። በየትኛውም መንገድ ብትሄዱ ሰው የሆነ ነገር ክፍተት ሲፈጠር ያንን የኋላውን የሚረሳ ከሆነ ከባድ ነው። እና ጥሩውን ነገር ማስታወስ መቻል አለብን። መልካሙን ጊዜ ማስበለጥ አለብን። ገባችሁ? እና የሰው ልጅ ደግሞ በህይወት ሲኖር ምንም እንኳን አይደለም ሰውና ሰው እግርና እግር ይጋጫል ይባላል አይደለ? ምንም ነገር ክፍተት ቢፈጠር ማስበለጥ ያለብን ያንን ጥሩ ጊዜ አብረን ያሳለፍነው አብረን ብዙ ነገር ውጣ ውረዶችን ያሳለፍነውን ጊዜ ነው ማስታወስ ያለብን። ገባችኋል? እና እንግዲህ ብሩኬ እንደዛ እያለ ነው። እንጃ ቃል የለኝም። የምሬ ነው። ዛሬ በጣም ነው ደስታዬ ወደር የለውም። ጌጦችሽን ምናምን በቃ ሁሉ ነገር ወርቅ በወርቅ እንድትሆኝ ይፈልጋለሁ ብዬሻለሁ። እና አድርግልኝና ይዩኝ ቤተሰቦች። እግዚአብሔር እውነት አለርጂ ካለብኝ አላልሽም? አውልቀዋለሁ ቶሎ። እሺ እንዴት እንደሚታሰር እንግዲህ ታሳይኛለሽ። አላቅም። ያው እንግዲህ ወርቅ ሲሆን ሊታው ይችላል። ኦኬ የኔ ማረ አድርግልኝና ይዩኝ እያለች ነው እንግዲህ ሀይሚዬ። ባሏ ወርቅ በወርቅ አድርጓታልና አበባ መስለሻል ሀይሚዬ። በጣም ነው ያማረብሽ፣ በጣም በዛ ላይ ደግሞ ምርጫው በጣም ነው የሚያምረው። እኔ እንጃ ውብ ነው የሆነችው። ሁሌም አብቢልን፣ ሁሌም ፍክት ትበሉልን የኛ አስተማሪዎች። በጣም ነው ያማረባት፣ በጣም ነው የሚያምረው። በቃ በቃ ስሚኛ ወይ በቃ አታልቅሽ። ሀይሚዬ እንግዲህ እያለቀሰች ነው። ያው የደስታ እንባ ነው። ያው ያልጠበቀችው ነገር ስለሆነና ከአቅሟ በላይ ስለሆነ ነው። አለማልቀስ አይቻልም፣ እዚህ ቦታ ላይ አለማልቀስ አይቻልም። እና የደስታ እንባ ነው። ዞሮ ዞሮ ሁሌም ደስተኛ ሆኝልን፣ ይገባሻል። የኛ ጠንካራ ጀግና የሴቶች ተምሳሌት ነሽና ይገባሻል። ብሩኬ ደግሞ እንደዚህ ነገሮችን የሚረዳ ጀግና ወንድ ስለሆነ ፈጣሪ አንቺን ስለሚወድሽ እንደዚህ አይነት ጀግና ወንድ ሰጥቶሻልና እሱንም ባለበት አላህ ይጠብቅልሽ፣ አንቺንም አላህ ይጠብቅሽ። ለጥሩ ነገር ያብቃችሁ፣ ለቁም ነገር ለትልቅ ቁም ነገር ያብቃችሁ ነው የምላችሁ። እና ውዶችዬ ብቻ አላብዛባችሁ። በጣም ይለያሉ። እንደምታዩት እንግዲህ ሁሉንም ነገር አይታችሁታል። በጣም ደስ ብሎናል። ብዙ ነገር ብሎናል። እንግዲህ ብሩኬ በትልቅ ነገር ከወራት በኋላ ጠብቁን ብሏል። እኔ የማስበው የሆነ ነገር አለ እና እሱን እጠብቃለሁ። ያው ይሄ ነው ማለት አልችልም፣ አሁን ማውራት አልችልም። ዞሮ ዞሮ እናንተ ላይክ እንደምታስቡት ነው እኔ የሚያሰብኩትና እንደዛ ነው። እንግዲህ ብሩኬ እንደምታውቁት የተግባር ሰው ነው። ሁሉን ነገር በተግባር አድርጎ ነው የሚያሳየውና ሲያደርግ ደግሞ የሚገርም አድርጎ ነው። በቃ ድንገት ነው የሆነ እኔ እንጃ ብቻ እኔ ይገርመኛል ነገረ ስራው ማለት ነውና ወላሂ የሚገርም ሰው ነውና በዚህ ሳምንትም አይነት ነገር ብሏል መሰለኝ። የሆነ ሰርፕራይዝ አለ ብዙ የተለፋበት ምናምን ነገር ብሏል። በዚህ ይሄን ግን ቀረብ አድርጎ ነው የተናገረው። አይ ቲንክ እኔ ሲመስለኝ የእናቱ ደስታ ነው እንግዲህ ሙሽዬን ወይ ቤት ገዝቶላት ሊሆን ይችላል ምናምን እንደዛ ነው ያሰብኩትና ያው ሙሽዬን እንትን ካለ በኋላ ደግሞ እዛ ጋር ካስቀመጠ በኋላ ደግሞ ያው ከተወሰነ ወራት በኋላ ደግሞ አዲስ ትልቅ ደስታ እንሰማለን ማለት ነው። እና እንደዛ ነው እኔ የሳልኩት እና እንደሚሆንም ደግሞ እንደዛ ጥርጥር የለኝም። ኢንሻአላህ እንደዛ ይሆናል ብዬ ተስፋ አደርጋለሁ። ብቻ ያው የብሩኬን ሀሳብ ታውቁታላችሁ። እናቱን ትልቅ ደረጃ ላይ ማድረስ ይፈልጋል። ከዛ ደግሞ ከእናቱ ቀጥሎ ደግሞ ሚስቱ ነች እንግዲህ ሀይሚዬ ማለት ነውና እንደዛ ነው። ብቻ ፈጣሪ ስኬት በስኬት ስኬት ያደርግላችሁ። ሁሌም ከስኬት ላይ ስኬት እና ወዶቼ ጨረቃ ፋሚሊ እንግዲህ እንኳን ደስ ያላችሁ፣ ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። መልካም ምሽት ይሁንላችሁ። ባይ ባይ።